አይ እንግዲህ እንከባበር። ከአዶናይ ላይ ምላሳችሁን ሰብስቡልን። የምን አህያዋን ፈርቶ ዳውላው ጉድ ቂጣንሴ ጉድ የኢትዮጵያ መንግስት ድረስልኝ። የኢትዮጵያ መንግስት ድረስልኝ። ኪዱ የምትባለው እቺ ኩባያ ልቃሚ 13 ኪሎ ስዝት ጃኒ ለጤናው አይደለም። እንግዲህ የአዶናይ ምንሽር ምን አይነት እንደሆነ ባይታወቅም ሁሉ ኮሜንት አይታችሁ ከሆነ ማለት ነው የአዶናይ ሚስት ቀጣይ የአዶናይ ሚስት እሷ ናት ምናምን የምትሉ ማለት ነው። ምን አርጉ ነው የምትሉት? እስኪ ወንድማችንን ያለ እድሜ ጋብቻ አስመሰላችሁበት እኮ። እኔ አሁን በጣም ግራ የሚገባኝ ነገር ቲክቶክ ላይ ጥፋት ምናምን ሲጠፋ ምናምን ችግር የለውም ሰው ልጅ አያጠፋም አይባልም። ይቅርታ ግን ማለት አለበት በቃ በሚለው እና ላጠፋበት ሰው ላይ ሄዶ ነው በቃ ይቅርታ ማለት ያለበት። አሁንማ እንደ ግዴታ የሚታያል መሰለኝ የሆነ ቤት ይከፈትና ላይፍ ማብራራት ሊሆኑ ለቃረዱ ሽማግሌ ያስተሳስባቸው ለቃረዱ አሮጊቶች እና ሽማግሌ ይብራራል ያወጣጧል። እነሱም ሰው ሆኖ ማለት ነው። ምን እስኪ እኔ ላጥፋ እንጃ ላጥፋ አይደለም ግን ካጠፉ ይቅርታ ለምሎ ሰውና ለኛ ራሱ ገርሞናል። በሚመቸኝ ወይ ነው ምለው እና እንደውም የሚጠይቀኝ መጥቶ አካል መጠየቅ ባለበት መልኩ ጠይቆኝ ነው እንጂ ምንድነው እኔ ላይፍ ላይ 6000 እና 3000 ሰው ለቃረዱ ሽማግሌዎች ማብራራው እና ደግሞ የምታብራሩ ሰዎች በብዛት አጥፍታችሁ ፌመስ ሰዎች ናችሁ። ይባስ ከነሱ ሞርት ፈምሳላችሁ። ምን ይሁን ብላችሁ ነው ለቃረዱ ወንዝ ለሆኑ ሰዎች ምንም ድንቁርቁር ምንም ህይወታችሁ ላይ ምንም ነገር ላይፈይዱ እኔ አታበሳጩ እንዴ። በቃ ይቅርታ ማለት ካለባችሁ በራሳችሁ ወይ በስነ ስርዓት እንድትጸጸተ ሰው ማለት ነው። በቃ ከተመ ለነዛ ሰዎች ሄዱ ማብራራት ለምን ገደል አገቡም እንዴ? እኔ እንደው ባጠፋ አይባልም። አሁንም ግን እንዲሁ ካጠፋው በቃ ይቅርታ ነው የምለው። ይቅርታ ነው ሌላ ነገር ሌላ አልችልም። ወይም ከፍሎ ነገር ካለ ስላጠፋው ጥፋት መክፈል ነው እንዴ ይሁኑ። እዛም እነሱ ሊያሳጡኝ እዛ 6000 ሰው ፊት ሊያስደነግጡ ቆሌ ሊገፉ ለምን ገደል ቆንጆ ገደል ውስጥ አይገቡም? ከነቆሌያቸው ተገፉ። ሮዲያ እውነቱን እኮ ነው። የሆነ መንግስት አሰራር የቀየረኝ መስሎ የሆነ ጥፋት ወይ ከተበደላችሁ ቲክቶክ ላይቭ ገስት ጋር ግቡና እዛ ጋር የተበደላችሁትንም ጥፋተኛ ከሆናችሁም እዛ ላይ ተናገሩ የተባለ ነው ይመስለው። አዶናይ ላይ ገብታችሁ ረዱን አግባ ትሉታላችሁ። ረዱ ላይ ገብታችሁ ደግሞ የረዱን ሙሉ ኮሜንት አይታችሁ ከሆነ ማለት ነው የአዶናይ ሚስት ቀጣይ የአዶናይ ሚስት እሷ ናት ምናምን የምትሉ ማለት ነው። ምን አርጉ ነው የምትሉት? እስኪ ወንድማችንን ያለ እድሜ ጋብቻ አስመሰላችሁበት እኮ እንዴ! በቤተሰብ ጋብቻ አስመሰላችሁበት። በቃ እሱ የመረጠውን ያግባ። እኔ ድንግል እየፈለኩለት ነው አልኳችሁ አይደል እንዴ? ረዱን አግባ ምናምን። ረዱስ ባል ቢኖራት ተሳሷ ራሱ ምን ይታወቃል? የላትም እሷ እንኳን። በኋላ ደግሞ እንደ ጃኒ የሆነ ነገር ምናምን ኮኔክሽን ምናምን በቃ አይደለም። እኔ ድንግል እየፈለኩለት ነው ለአዶናይ ማለት ነው። ድንግል ሴት እየፈለኩ ነው። እስከማገኝ ድረስ ታገሱኝ። ድንግል ጠፍቶ ነው። በቃ አዋልደንም ቢሆን ማለት ነው በስነ ስርዓት አስረን አሳድገን ለአዶናይ ድንግል ሴት እንደምናጋባው ቃል ስለገባን ማለት ነው። ረዱን አግባ ምናምን አትበሉ። ከወሰነ ራሱ ይጽፍላታል እንዴ። አዶናይ ኮሜንት ላይ ስትገባ ደግሞ ረዱን አግባ፣ ረዱ ላይ ስትገባ ደግሞ አዶናይን አግቢ። በድለላ ጋብቻ የለም። ይሄ ያለ እድሜ ጋብቻ ነው። እኛ በቃ በትዕግስት ጠብቆ እየፈለገለት ነው ወንድማችን ለአዶናይ ያው እንዳላችሁ እየፈለገለት ነው። እናንተ አታስጨንቋቸው። በቃ በትዕግስት መጠበቅ ነው፣ እሱ ያመጣለታል። አይ ጃኒ የኔ እናት ምን ታድርግ? ይሄ የካናዳ ብርድ አጠንዝቶት መጥቶ በሴጋ ራሱን የጨረሰ እሱም ደሞ ሆኖ ይንቀባረራል። አዶናይ ከሷ ጋር ከተለያየ እኔ ኤቭሪዴይ ነው ምረግጥክ። የካናዳ ብርድ ጭንቅላትን አደንዝዞ ነቃበል። ይችን የመሰለች ልጅ እንዳታመልጥ ጠበቅ አድርገህ ያዝ። ያራዳ ልጅ የጨርቆስን ውሃ የጠጣችሁ ሁለታችሁም ባንቀልባ ነው አገር የገባችሁት። አዲስ አበባ የገባችሁት ባንቀልባ ነው። ማች ታረጋላችሁ። ስለዚህ አርፋችሁ ኮንቲኒው አድርጉ። ሊታረቁ ነው ሊጣሉ ነው ብላኛ ማሰብ አንፈልግም። እዛ አርፋችሁ ተቻቻሉ። ሁለት ሰገጤዎች እኛ አዲስ አበባ ልጆች ተቀብለን አሰልጥነን ተገናኝታችኋል። አርፋችሁ ላሽ በሉ። ዮኒ ማኛ ትንሽ ሰሞን ጠፋ ብላ ነበረ ሮማን። እንደዚህ አይነት አጀንዳ ሲኖር ደግሞ ብቅ ትላለች።
ብቻ አዶናይ ማስጠንቀቂያ ተሰጥቷል። ጃኒን ከተውካት ኤቭሪዴይ ትረገጣለህ እያለች ነው። ሮማን እንደሆነ ያው አትፈታም፣ ስለዚህ እንዳትለያት እያለች ጉድ የኢትዮጵያ መንግስት ድረስልኝ፣ የኢትዮጵያ መንግስት ድረስልኝ፣ የኢትዮጵያ መንግስት ድረስልኝ። ጉድ አበደች። በቃ ጉድ የልጅቷን ቂጥ ሲያይ ጉድ ጉድ። ይሄን ቪዲዮ ጉድ አውጡልኝ፣ ይሄን ቪዲዮ አውጡልኝ። ቂጣያ ብራዘር ቂጣያ እንዲህ እያለ ስትደንስ ቂጣያ ጉድ ይሄን እዩ፣ ገብታችሁ እዩ። እኔ ይሄ ነገር ነፍሷ ስም አልጠራም፣ የውስጧ ይሄን ቪዲዮ እና ንገሪ፣ ይሄን ቪዲዮ እዩት። ምን አባት ወንድም ከሆነ እንደዚህ ቂጥ የሚያዩ እዩ። እዩት ቂጥ ዞር ስትል ጂጂ ያየናት በቃ አበደቻ። በጣም ነው የምታሳዝነው። እኔ ልጅ ማላማር ሂዱና እዩት። ይሄን ልክልሻለሁ። ይሄን እኔ መስለኝ ያምሻል እያለ እንደዚህ እያለ እንደዚህ እኔንማ እዩት ወይ እንዳትገቢ እዩት። ይሄን እህት እንደዚህ ይታያል። አትቀርም። የራሴን ግምት ከመስጠት ወደኋላ አልልም። ጊዜ ዳኛ ነው። ትክክል። ሰው እንደዚህ ይታያል። ልጅ እየገዛ እህት እንደዚህ እያልክ ታያለህ እንዴ? ግድ የለም እምነትን ይዤ ከሁለት ይኸው እዚህ ጋራ 3 ሰዎች አሉ። ጂጂዬ እያሉ ታለቅሻለሽ፣ አዳሜ ታለቅሻለሽ፣ ገና ታለቅሻለሽ። እኔ ይሄ ቤተሰብ አላማረኝም። በተለይ ቤተሰቡ ሳይሆን እነዚህ 2 ሰዎች አላማሩኝም። ሙሉ ቤተሰቡ ላይ ነው የተነሳችው። አሁን ጂጂ በቃ ሙሉ ቤተሰቡን ነው እንድትሳደበች ያለችው። ብቻ እኔ እንጃ የጨለለች ነገር ነው እየመሰለን ያለው። እኛ ግን የሆነ ጸበልም እንዳትወሰድ ራቅ ብላለች፣ ወደ አሜሪካ አካባቢ ስላለች። ብቻ እስቲ እንሞክራለን ወደዛም ለመውሰድ ምናምን። አይ እንግዲህ እንከባበር። ከአዶናይ ላይ ምላሳችሁን ሰብስቡልን። የምን አህያዋን ፈርቶ ዳውላውን ነገር ወዲያ ቀዝምዝም ወዲያ ላይ ሀገሬ ሰው ቅቢያን ጣላዩ ያለች ጎመን ቀንጣሿን ምች መታት አለ። ለምንድን ነው እሱ አዶናይን የምትናገሩት? ምን ስላደረገ ምን ስላጠፋ? ምላሳችሁን አዶናይ ላይ የምታነሱ ሰዎች ስነ ስርዓታችሁን ያዙ። መከበር በከንፈር አለ ተናግሮ አናጋሪን ከላያችን ላይ ያዝልን ፈጣሪ። ቲክቶክ ላይ ሰሞኑን በጣም ኃይለኛ ሰዎች
ፓስፖርቴን ይዤ ሽመልስ አብዲሳን አግብቼ ማምጣት ይችላል። ምክንያቱም ፓስፖርት አለኛ የውጭ ዜጋ። ጎንደር ላይ ጃኒና አዶናይ ሲጣሉ የቀረጹት ኪዱና ኤልሻዳይ ከሆኑ በጣም ከባድ ሰዎች ናቸው ማለት ነው። በጣም ደግሞም በቅርቡ እነሱ ከሆኑ በቅርቡ ቪዲዮ ይወጣል አለ ተብሏል። እስቲ በቅርቡ ሊወጣ ይችላል የተቀረጸው ቪዲዮ። ጃኒ ለጤናው አይደለም እንግዲህ የአዶናይ ምንሽር ምን አይነት እንደሆነ ባይታወቅም የጆን ዳንኤል ግን አስመስክሯል። ወይኔ ጌታ አዩኝ አላዩኝ ብሎ ፎጣ ፊቱን ከልሎ ዋናው መከለል ያለበትን ትቶ ምንሽሩን አንጠልጥሎ ፊቱን ከልሎ አላለፈ። ወይኔ ጌታ የአዶናይ እንኳን በሲጋ አጥኖ ጨርሶታል። እንደው ምንም ልጅቷን መቀመጥ ያልቻለችው ለዛ ይመስለኛል። አዶናይ ጨርሶታል። ሮማን እኮ አትናገረ። ከየት ነው የመጣችው? ግን ጠፍታ ነበር። አይ አይደለም፣ የዛሬ 4 ዓመት ዱባይ ላይ ወርብሯት ነበረ። ዱባይ ላይ ህግ ነበረ እኮ ፖሊስ መጥቶ ይዟት ሲጠይቃት ወንድሜ ነው ብላ አስለቅቃለች። አለቀ። ራሷ መልሳለች። ትናንትና በሰው ፊት ይልቃት ሰድባት ነበረ። እሷ እስኪ ቤት ተቀባው ነበር ላይቭ ላይ። እሷ ሴት ስለሆነች እንደዚህ ስለሆነች ኦኬ። እሱስ እህቱን የሚያስተዳድር ልጁን የሚያስተዳድር ወንድ መሆኑ ለምን አልታየሽም? እሱ እስር ቤት መግባት አለበት። ከሱ የሚጠብቁ ቤተሰቦች እንዳሉት አልገባችሁ? 1 ዓመት ከምናምን እስር ጠጥቶ የወጣ ልጅ እንደሆነ በሶሻል ሚዲያ ግርግር እንደዛ በሰራው ስህተት ያንን ያህል ጊዜ ታስሮ እንደወጣ አልገባሽም ነበረ? እሷ እንደዚህ ቤተሰብ የምታስተዳድር እሱም እህቶቹን የሚያኖርበት እንደሆነ አታውቂም ነበረ? እኔ እንዴት በምን መንገድ ስለ እውነት አትፈልጉ። ሴት ስለሆነ ወንድም ልጅ ይጠቃ፣ ያለ ወንጀሉ ይከሰስ፣ አሁን ባላጠፋው ጥፋት ይጠየቅ። አይ ነው እንደዛ አይደለም። አንቺማ ለሴት ልጅ ጥላት ነው። ትላንት እኔ ድምጽ ነበርኳት፣ ትላንት እኔ ደጋፊዋ ነበርኩኝ። ዛሬ ደግሞ ማልደግፍበት ወይም ደግሞ አይ ነው ያልኩበት ምክንያት ያየሁት ነገር ስላለ አዎ ብያለሁ። አለቀ። በተቀረ ግን ተደራጅታችሁ መታችሁ ስለተሳደባችሁ እንደዚህ ነው ስላላችሁ ስላወራችሁ አይደለም። ስለ እውነት እንኳን ማመን አዎ ኦፍ ኮርስ ቤተሰቦቿን የምታስተዳድርበት ነው። አካውንቷ መዘጋት የለባትም። ለምን አካውንቷ ይዘጋል? ኦኬ ይሄ አካውንት ባን ተደርጓል። ስለዚህ ምንድነው መደረግ ያለበት? አካውንቷ ባን ከተደረገ ሌላ አካውንት ስትከፍት ፎሎ በማድረግ እንተባበራት። ነገሩን ከማብረድ ውጪ ነገሩን ከማረጋጋት ውጪ እናንተ የምትሰሩት የራሳችሁ ቪው እና ላይክ የራሳችሁን ፍምስና የራሳችሁን ስም እድስና ላይ ናችሁ። ትክክለኛ ሰራር ለምትሰሩት ጭራሽ ስለ ወደፊት ትዳር ስለ ወደፊት ፍቅር ስለ ወደፊት ምናምን ታብራራላችሁ። ማን ነው አስታራቂ? ማን ነው ትክክል? ማን ነው ፈራጅ? እናንተ ስትናገሩ ትክክል ሊያሶ ስትናገር ወንጀል የምትጠየቅበት ከሆነ አሁንም በሬ ክፍት ነው ልትጠየቅበት። ሚዲያ ላይ ስላወራሽ ግን ምንም አታምጪ። እየነገርኩሽ እናንተ ህግን አዋቂ፣ እኛ ህግን አላዋቂ። እናንተ የዚህን ሀገር ህግ ሸሽተሽና ፈርተሽ ሄድሽላ ዛሬ ነው ልትወቅሽ ትሞክሪያለሽ። እስቲ አንድ ልጅ መልስ ሰጣታለች። እስቲ እንመልከተው። ዱባይ ላይ ወርብሯት ነበረ። ዱባይ ላይ ህግ ነበረ እኮ ፖሊስ መጥቶ ይዟት ሲጠይቃት ወንድሜ ነው ብላ አስለቅቃለች። አለቀ። I just don't get it, guys. Is it just me? Okay. First of all, አንዱ ነገር ይሄን ነገር የሆነው የተበደልሽው የዛሬ 4 ዓመት ስለሆነ አሁን መናገራችሁም ማን ነው ታይም ላይን አውጪ ያደረገን? እኛን እንደዛ ብሎ ነገር እኮ የለም በየትም ሀገር ማለት ነው። ሰው እንደዚህ ነገር ደርሶብኛል ተበድያለሁ ካለ 4 ዓመትም ይሁነው 14 ዓመትም ይሁነው ኮምፎርታብል ሲሆን ነው ያንን ነገር ዲስከስ የሚያደርገው እንጂ በእኛ ባወጣንለት ታይም ላይን አይደለም። ዴድላይን ልናወጣለትም አንችልም። it just doesn't work like that። ሁለተኛ ደግሞ እንደዚህ አይነት ነገር በጣም ሴንሲቲቭ እንደሆነ እናውቃለን ቶፒኩ። ሶ ጀንትል ሆነን ነው ዲስከስ ራሱ ማድረግ ካለብን የምናደርገው እንጂ ሰው እንደዚህ ሆኛለሁ ተበደልኩ ብሎ እየመጣ መልሰን ቪክቲም ሼም ማድረግ ምን ማለት ነው?
and just a disclaimer, I don't know them እኔ ሁሉንም አላቃቸውም ፎሎ አላረጋቸውም ግን ያው ኦንላይን ሪሰርፌስ ያደረገ ቪዲዮ አይቻለውና ጆን ዳንኤል የሚባለውም ሲናገር ነበርና በጣም ዱባይ እንደዚህ ሆኖ ምናምን ይቅርታ አረገችልኝ እኔ ራሱ በሆንም አላረጋው ነው ያረገችልኝ ብሎ በጣም ግሬትፉል ሆኖ ነው ታሪኩን ሲያወራ የሰማሁት which he should be because she didn't have to do that አይደለ አሁን ግን ካለፈ በኋላ አይ በቃ ያኔ ምንም ስላላረግሽ አሁንም ማረጋችም ብሎ ነገር የለም like it just doesn't work like that it's not fair እንደዛ አይነት ህግም የለም ሁለተኛ ደግሞ እንደዚህ አይነት ነገር በሚሆንበት ጊዜ ለምንድነው ጀንትል ሆነን ዲስከስ ማድረግ የሚያቀተን like ለምንድነው ይሁላ meanness and nastiness like አላስፈላጊ እኮ ነው especially በዚህ ነገር ላይ of course ማን እውነቱን ይናገር ማን ውሸቱን ይናገር አናውቅም ግን እስከሚጣራና በደንብ በቂ ኤቪደንስ ተገኝቶ ውሳኔው እስከሚታወቅ ድረስ at least እስከዛኔ ለምንድነው በስነ ስርዓት ዲስከስ ማድረግ የሚያቀተን like what's the point of being so mean and nasty I just think it's so unnecessary so uncalled for and I don't know I just think it's disgusting I'm sorry ሊያሾ ከድሮም ጃኒን አትወዳትም አትመቻትም እዚህ ጋር ለጆን ዳንኤል ስለደገፈች ሳይሆን ከድሮም ቤተሰብ የዛሬ ቪዲዮአችን እኔ መስል ነበር ይሄን ቪዲዮ ላይክ ካላረጋችሁት ሁላችሁም ላይክ አድርጉት ቻናሉን ሰብስክራይብ ካላረጋችሁ ቻናሉን ሁላችሁም ሰብስክራይብ አድርጉት በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ባይ